ኤክሰርሳይዝ 3.4 አንደኛ አይደንቲፋይ ዌዘር ዘ ፎሎዊንግ ፔርስ ኦፍ ሊኒየር ኢኒኳሊቲስ አር ኢኩቫለንት ኦር ኖት ነው የሚለው። ስለ ኢኩቫለንት ኢኒኳሊቲ አይተናል እና የተሰጡን ፔሮች ወይም ደግሞ ጥንዶች ኢኩቫለንት መሆናቸውና ለመሆናቸውን አሳዩ ነው የሚለው። ኢኩቫለንት ከሆኑ የሁለቱ ኢኩዌሽኖች ሶሉሽን ሴታቸው አንድ ተመሳሳይ ነው የሚሆነው፣ ካልሆኑ ደግሞ አይሆንም ማለት ነው። ስለዚህ ኤ ቱ ኤክስ ማይነስ 13 ግሬተር ዛን 43 ኤንድ ኤክስ ግሬተር ዛን 28 የሚል ነው የሚሆነው። ስለዚህ የዚህን ሶሉሽን ሴት መስራት አይጠበቅብንም፣ ራሱ ተሰርቶ ነው የተቀመጠልን። ስለዚህ ይችን ሰርተን ከዚህ ጋር እኩል ከሆነች ኤክስ ግሬተር ዛን 28 የምትል ከሆነች ኢኩቫለንት ናቸው ማለት ነው፣ ካልሆነች ደግሞ አይደለችም። ስለዚህ እንስራ። ቱ ኤክስ ማይነስ 13 ግሬተር ዛን 43 ይላል። ስለዚህ ይችን ኔጌቲቭ 13ን ወደዛ ወስደን እንደምራታለን ማለት ነው። እች ኔጌቲቭ ስለሆነች ስለዚህ ቱ ኤክስ ግሬተር ዛን 43 ፕላስ 13 ይሆንልናል ማለት ነው። ሶ ቱ ኤክስ ግሬተር ዛን 43 ሲደመር 13 56 ማለት ነው። ከዛ ኤክስን ብቻዋን ለማስቀረት ኦቨርቱ እናደርጋለን። ስለዚህ ቱ በቱ ተጣፍታ ኤክስ ግሬተር ዛን 56 ሲካፈል ለ2 28 ነው። ስለዚህ ሶሉሽን ሴታችን ኤክስ ግሬተር ዛን 28 ሆነችን። ኤክስ ግሬተር ዛን 28 ናት። ስሎ እነዚህ ሁለቱ ኢኩዌሽኖች ምንድን ናቸው? ኢኩቫለንት ናቸው ማለት ነው። ቢ ደግሞ ኤክስ ማይነስ 2 ኦቨር 9 ኤክስ ማይነስ 7 ኦቨር 6 ሌስ ዛን ኦር ኢኳል ቱ 0 ኤንድ ኤክስ ሌስ ዛን ኦር ኢኳል ቱ 3 ኦቨር 2 ይላል። ስለዚህ ይህንም እችን ሶሉሽን ሴት መስራት አይጠበቅብንም፣ ምክንያቱም ራሷ ተቀምጣናለች እንደ ሶሉሽን ሴት ሆና እችን እንሰራና ከዚህ ጋር እኩል ከሆነች ኢኩቫለንት ናቸው፣ ካልሆነች ደግሞ አይደለችም ማለት ነው። ይህን ለመስራት 9 እና 6 በኦቨር ስለተቀመጡልን የ9 እና 6 ትንሹ የጋራ ብዜት የሆነው 18 ነው። ሁሉንም በ18 እናባዛለን። ሁሉም በ18 ስናባዛ 18 ሲባዛ በኤክስ 18 ኤክስ፣ ከዛ 18 ሲካፈል ለ9 2 ሲባዛ በኔጌቲቭ 2 ኔጌቲቭ 4 ኤክስ ይሆንልናል። ከዛ 18 ሲካፈል ለ6 3 ጊዜ 7 21 ነው። ስለዚህ ሲቀነስ 21 ማለት ነው። ከዛ 18 ሲባዛ በ0 0 ማለት ነው። ስለዚህ ሌስ ዛን ኦር ኢኳል ቱ 0 እንዳለ ይቀጥልልናል። ከዛ ኤክሶቹን በአንድ ላይ እንሰራለን። 18 ኤክስ ሲቀነስ 4 ኤክስ 14 ኤክስ ነው። ከዛ ሌስ ዛን ኦር ኢኳል ቱ እችን ኔጌቲቭ 21 ወደዛ ስንወስዳት 21 ትሆንናለች። ከዛ ሲካፈል 14 ማለት ነው። ከዛ ኤክስ ሌስ ዛን ኦር ኢኳል ቱ 21 14ኛ ማለት በ7 ስናቃለው 3 ሁለተኛ ይሆንልናል ማለት ነው። ስለዚህ ይሄ ከዚህ ጋር እኩል ስለሆነ እነዚህም ኢኩቫለንት ናቸው ማለት ነው። ሲ ደግሞ ማይነስ ኤክስ ማይነስ 9 ኦቨር 2 ግሬተር ዛን ኦር ኢኳል ቱ 11 ኦቨር 5 እና ኤክስ ሌስ ዛን ኦር ኢኳል ቱ ማይነስ 76 ኦቨር 10 የሚሉትን ነው። ስለዚህ እቺ መልስ ስለሆነች ትቆይልንና የዚችን እንሰራለን። 2 እና 5 አሉ። 2 እና 5 ካሉ ትንሹ የጋራ ብዜታቸው 10 ነው። ሁሉንም በ10 እናባዛለን ማለት ነው። ስለዚህ በ10 ስናባዛ ይሄንም ማለት ነው በ10 ስናባዛ 10 ሲባዛ በኔጌቲቭ ኤክስ ኔጌቲቭ 10 ኤክስ ነው። ከዛ 10 ሲካፈል ለ2 5 ሲባዛ በኔጌቲቭ 9 ኔጌቲቭ 45 ማለት ነው። ግሬተር ዛን ኦር ኢኳል ቱ 10 ሲካፈል ለ5 2 ነው። 2 ሲባዛ በ11 22 ማለት ነው። ከዛ ኔጌቲቭ 10 ኤክስ ግሬተር ዛን ኦር ኢኳል ቱ እችን ኔጌቲቭ 45 ወደዛ ወስደን እንደምራታለን። 22 ሲደመር 45 ማለት ነው። ከዛ 22 ሲደመር 45 67 ነው። ከዛ ኦቨር ማይነስ 10 እናደርጋለን። ለኔጌቲቭ ስላካፈልን ሳይን ትቀይራለች። ኤክስ ሌስ ዛን ኦር ኢኳል ቱ ኔጌቲቭ 67 ኦቨር 10 ይሆንልናል ማለት ነው። እቺ ኔጌቲቭ ስለሆነች ላይ ትወጣለች፣ ችግር የለውም። ስለዚህ ኔጌቲቭ 76 ኦቨር 10 ነው የሚለው። ይሄ ደግሞ ኔጌቲቭ 67 ኦቨር 10 ይላል። ስለዚህ መልሳችን የተለያየ ስለሆነ ኖት ኢኩቫለንት ይሆናል ማለት ነው። የመጨረሻ ዲ ደግሞ ኔጌቲቭ 4 ኤክስ ሲደመር 41 ሌስ ዛን 1 እና ኤክስ ግሬተር ዛን 10 የሚል ነው። ስለዚህ ይህን ስንሰራ ቁጥሮቹን አንድ ላይ ለማጠራቀም ኔጌቲቭ 4 ኤክስ እችን 41 ወደዛ እንወስዳታለን። ሌስ ዛን 1 ሲቀነስ 41 ማለት ነው። ስለዚህ ኔጌቲቭ 4 ኤክስ ሌስ ዛን 1 ሲቀነስ 41 ማለት ኔጌቲቭ 40 ማለት ነው። ከዛ ሲካፈል ለኔጌቲቭ 4 እናደርጋለን። ሳይኗን ትቀይራለች። እቺ በዚህ ተጣፍታ ኤክስ ግሬተር ዛን ይሄ በዚህ ይጣፋና 40 ሲካፈል ለ4 10። ስለዚህ ኤክስ ግሬተር ዛን 10 ይሆንልናል። ይሄ ኢኩቫለንት ናቸው ማለት ነው። ስለዚህ ኢኩቫለንት መሆንና አለመሆኑን የምናውቀው የተሰጡን ሁለቱን ኢኩዌሽኖች በመስራት ሶሉሽን ሴታችን ተመሳሳይ መሆን አለበት። ከዚህ ከሳይኑ ጀምሮ እስከ ቁጥሩ ማለት ነው። ተመሳሳይ ከሆነ ኢኩቫለንት ናቸው። ትንሽም ቢሆን የሚያለያያቸው ካለ ደግሞ ኢኩቫለንት አይደሉም ማለት ነው። ሁለተኛ ጊቭ አት ሊስት 3 ሊኒየር ኢንኢኳሊቲስ ዊች አር ኢኩቫለንት ቱ ሊኒየር ኢንኢኳሊቲስ። የተሰጡና ሊኒየር ኢንኢኳሊቲ
2x ማይነስ 1 ኦቨር ኤክስ ሌስ ዛን ኦር ኢኳል ቱ 5 ኦቨር 6 ኤክስ የሚል ነው እና ለዚህ ቢያንስ 3 ኢኩቫለንት ኢኒኳሊቲ ፈልጉለት ነው የሚለው። ኢኩቫለንት ኢኒኳሊቲ ለመፈለግ ይህን እንዳለ ሙሉ ኢኩዌዥኑን በተመሳሳይ ቁጥር ማባዛት ሊሆን ይችላል፣ በተመሳሳይ ቁጥር ማካፈል ሊሆን ይችላል። ለምሳሌ ይህንን እንዳለ ቁጥሩን በተመሳሳይ ቁጥር ስንል በ12 ብናባዛው ችናችን ለማጥፋት ማለት ነው። በ12 ብናባዛው ሁሉን ይህም በ12 ብናባዛው 12 ሲባዛች ኦቨር ስለሌላት በሁለት 24 ኤክስ ይሆንልናል። ከዛ 12 ሲካፈል ለ4 3 ነው። 3 ሲባዛ በ1 3፣ ስለዚህ ሲቀነስ 3 ኤክስ ይሆንልናል። እች ኔጌቲቭ ስላለች ማለት ነው። ከዛ ሌዛን ኦር ኢኳል ቱ 12 ሲካፈል ለ6 2፣ 2 ሲባዛ በ5 10 ኤክስ ማለት ነው። ስለዚህ እቺ ኢኩቫለንት ናት ከዚች ጋር፣ ምክንያቱም ሶሉሽን ሴታችን አሁን ብንሰራ ተመሳሳይ ነው የሚመጣለን ከዚህ ጋር። ስለዚህ በተመሳሳይ ቁጥር ስናባዛው ተመሳሳይ ኢኩቫለንት ይሆንልናል ማለት ነው። ስለዚህ መልቲፕላይንግ ባይ 12 ማለት ነው። በ12 አባዝተን ሁሉንም ማባዛት ያለብን በ12 አባዝተን የሚናመጣ ውጤት ኢኩቫለንት ሊሆን ይችላል። እና ሌላ ደግሞ ሌላ ኢኩቫለንት ኢኩዌሽን ለመፈለግ እነዚህን አሁን 24 ኤክስ ሲቀነስ 3 ኤክስ 21 ኤክስ ሌስ ዛን ኦር ኢኳል ቱ 10 ኤክስ በሚለው ይህን ማስቀመጥ ትችላላችሁ። ይሄ ሌላኛው ኢኩቫለንት ነው ማለት ነው። እና ደግሞ ከፈለጋችሁ በተመሳሳይ ቁጥር ማባዛት ትችላላችሁ እነዚህን ራሳቸውን። ለምሳሌ በ10 በ10 ብታባዟቸው እችን በ10 ብታባዙ 210 ኤክስ ሌስ ዛን ኦር ኢኳል ቱ 100 ኤክስ ይመጣላችኋል። ይሄም ሌላኛው ኢኩቫለንት ኢኩዌሽን ነው ከዚህ ጋር ማለት ነው። ስለዚህ ኢኩቫለንት ሲባል ወይ በተመሳሳይ ቁጥር ማባዛት ሊሆን ይችላል፣ በተመሳሳይ ቁጥር ማካፈልም ሊሆን ይችላል፣ ወይም ደግሞ ሶልቭ አድርጋችሁ የምታመጡት ውጤትም ሊሆን ይችላል። እሱ ኢኩቫለንት ይባላል ማለት ነው። ሶስተኛ ኤማን ፕላን ቱ ወርክ ኦን አን አቨሬጅ ኦፍ 50 ኪሎ ሜትር ኢን ኤ ዊክ ፎር ኮንሲኪቲቭ ዊክስ ይላል። ሰውየው ለመንቀሳቀስ ያሰበው ወይም ደግሞ ወርክ ለማድረግ ያሰበው አቨሬጁ 50 ኪሎ ሜትር ነው ለ4 ተከታታይ ሳምንታት ማለት ነው። የመጀመሪያው ቀን ምን ያህል ወክ አደረገ? 56 ኪሎ ሜትር። በሁለተኛው ቀን ደግሞ 52 ኪሎ ሜትር ተጓዘ ማለት ነው። በሶስተኛው ቀን ሰርድ 32 ኪሎ ሜትር ወክ አደረገ። ከዛ በአራተኛው ቀን አይታወቅም ምን ያህል ኪሎ ሜትር ወክ እንዳደረገ። ከዛ ምንድነው የሚለው ጥያቄው ኤ ፎርሙሌት የማትማቲካል ኤክስፕሬሽን ፎር ኤ ፕሮብለም ይላል። ይህን ለተሰጠን ፕሮብለም ማትማቲካል ኤክስፕሬሽን አዘጋጁለት ነው የሚለው እና አብሬጅ ተሰጥቶናል 50 ኪሎ ሜትር ነው። አብሬጅ ከተሰጠን ደግሞ አብሬጅ ማለት እያንዳንዱ የመጀመሪያ ቀን ሲደመር የሁለተኛ ቀን ሲደመር የሶስተኛ ቀን ሲደመር የአራተኛ ቀን ሲካፈል 4 ስለሆነ ይሄ የቀኑ ብዛት ለ4 አድርገን ይሄን 50 ኪሎ ሜትር ይሰጠናል ማለት ነው። የመጀመሪያው ቀን ስንት ነው? 56 ኪሎ ሜትር ነው የተጓዘው ሲደመር የሁለተኛው ቀን 52 ሲደመር የሶስተኛው ቀን 32 ሲደመር የአራተኛው ቀን አይታወቅም ፎርዝ ማለት ነው ሲካፈል ለ4 እኩል ይሆናል 50 ማለት ነው 50። ስለዚህ ይህን በማትማቲካል ኤክስፕሬሽን ፎርሙሌት ስናደርገው ይኸው ይህን እነዚህን ስንደምራቸው ስንት ይሆኑልናል? 146 ይሆኑልናል። ስለዚህ 146 ሲደመር ፎርዝ ዊክ ሲካፈል ለ4 ኢዝ ኢኳልስ ቱ 50 ይሆናል ማለት ነው። ከዛ ይህን ሁሉንም እችን ኦቨር ፎር ለማጥፋት ሁሉንም በ4 እናባዛለን። ከዛ በ4 ስናባዛ ምን ይሆናል? 144 ሲደመር አራተኛው ሳምንት ምን ያህል እንደተጓዘ ስለማናቅ ነው። ምክንያቱም ይሄ 4 በዚህ ስናባዛው እችን 4 ያጠፋልንና እነዚህ ቁጥሮች ብቻ ይቀራሉ። ይሆናል 50 ጊዜ 4 200 ማለት ነው። ስለዚህ በማትማቲካል ኤክስፕሬሽን ስናስቀምጠው ይሄው 146 ሲደመር አራተኛው ሳምንት እኩል ይሆናል 200 የሚል ይመጣልናል ማለት ነው። ቢ ደግሞ ሃው መኒ ኪሎ ሜትርስ ሹድ ሂ ወክ ኦን ዘ ፎርዝ ዊክ ቱ ሚት ሂዝ ፕላን ይላል። ያቀደውን ነገር ለማሳካት ምን ያህል ኪሎ ሜትር በአራተኛው ቀን ወይም በአራተኛው ሳምንት ምን ያህል ኪሎ ሜትር መጓዝ ይጠበቅበታል ነው የሚለው። ስለዚህ በአጭሮችን ፎርዝ ዊክ የምትለውን ብቻዋን አስቀርተን እነዚህን ካልኩሌት ማድረግ ማለት ነው። የፎርዝ ዊክን ዋጋ ማግኘት ማለት ነው። ስለዚህ 146 ሲደመር ፎርዝ እኩል ይሆናል 200 አይደለም። ስለዚህ ይችን ቁጥሯን ወስደን ከቁጥሯን እንቀንሳለን። እቺ ብቻዋን ትቀርልናለች ማለት ነው። ፎርዝ ዊክ ኢዝ ኢኳልስ ቱ 200 ማይነስ እቺ ፖዚቲቭ ስለሆነች ነው ወደዛ ሄዳ የምትቀነሰው 146። ከዛ ከ200 ሲቀነስ 146 በአራተኛው ሳምንት ምን ያህል ተጓዘ ማለት መጓዝ ይጠበቅበታል ማለት ነው። 54 ኪሎ ሜትር
መጓዝ ይጠበቅበታል ማለት ነው በአራተኛው ሳምንት። ከዛ ይህን በአራተኛው ሳምንት 54 ኪሎ ሜትር ከተጓዘ አብሬጁ 50 ይሆንለታል ማለት ነው። ስለዚህ ስንት ኪሎ ሜትር መሄድ ይጠበቅበታል? 54 ኪሎ ሜትር ማለት ነው። ሲ ደግሞ ሃው መኒ ኪሎ ሜትር ሹድ ሂ ዋክ ኢን ዘ ፈርስት ዊክ ቱ ዋክ ሞር ዛን ሂዝ ፕላን ይላል። ከፕላን ወይም ደግሞ ከ50 በላይ አብሬጅ ለመጓዝ ቢፈልግ በአራተኛው ሳምንት ምን ያህል መጓዝ ይጠበቅበታል? ምክንያቱም እነዚህኞቹ ኦልሬዲ ተቀምጠዋል፣ አንዴ ተጉዞባቸዋል። የቀረው አራተኛው ሳምንት ስለሆነ በአራተኛው ሳምንት ምን ያህል ቢጓዝ ነው ከ50 በላይ መሆን የሚችለው ነው የሚለው። ስለዚህ ከ54 ኪሎ ሜትር በላይ ሲሆን ማለት ነው። ሲ ፎርዝ ዊኩ ግሬተር ዛን 54 ኪሎ ሜትር ከሆነ ነው ከቅዱ በላይ ማሳካት የሚችለው ማለት ነው። ፎርዝ ዊክ ግሬተር ዛን 54 ኪሎ ሜትር ነው የሚሆነው። ስለዚህ የሲ ፎርዝ ዊክ ግሬተር ዛን 54 ኪሎ ሜትር ይሆናል ማለት ነው። ኤክሰርሳይዝ 3.5 ሶልቭ ዘ ፎሎዊንግ ሊኒየር ኢኒኳሊቲስ ኢን ዘ ጊቨን ዶሜን ይላል። አሁን ደግሞ የምናየው ስለ ዶሜን ነው። ዶሜን ማለት የኤክስ ዋጋ የሚገኝበት የስብስብ አይነት ወይም ደግሞ ናቹራል ነምበር ነው ሆል ነምበር ነው የሚሉትን ነው አይተናል ባለፈው። ስለ እነሱ ነው 3.5 የሚያወራው። ስለዚህ የተሰጡን ኢኩዌዥኖች አሉ እና በዶሜናቸው መሰረት ሶሉሽን ሴታቸውን ፈልጉ ነው የሚለው። ስለዚህ ኤ 5x + 6 ሌስ ዛን ኦር ኢኳል ቱ 3x + 2 ኤክስ አን ኤለመንት ኦፍ ናቹራል ነምበር። ስለዚህ ዶሜናችን ናቹራል ነምበር ነው ማለት ነው። ዶሜን ማለት የኤክስ ዋጋ ያለበት የቁጥር ስብስብ ማለት ነው ብያቸዋለሁ። ዶሜናችን ናቹራል ነምበር ነው። ከናቹራል ነምበር የሚገኙ የኤክስን ዋጋ ነው የምንዘረዝረው ማለት ነው። መጀመሪያ ሶልቭ እናደርጋለን ከሁሉ በፊት። ስለዚህ እነዚህ ሶልቭ ስናደርግ እችን 3x ወደዚህ እናመጣትና 5x ሲቀነስ 3x እናደርጋለን። ምክንያቱም እች ፖዘቲቭ ስለሆነች ሌስ ዛን ኦር ኢኳል ቱ 2 እችን 6 ወደዛ ወስደን እንቀንሳለን ሲቀነስ 6። ከዛ 5x ሲቀነስ 3x 2x ነው። ሌስ ዛን ኦር ኢኳል ቱ 2 ሲቀነስ 6 ኔጌቲቭ 4። ከዛ ሲካፈል ለ2 ሲካፈል ለ2 እናደርጋለን። ለፖዘቲቭ ስላካፈል ሳይን አይቀይርም። ኤክስ ሌስ ዛን ኦር ኢኳል ቱ 4 ሲካፈል ለ2 ኔጌቲቭ 4 ሲካፈል ለ2 ኔጌቲቭ 2 ማለት ነው። ስለዚህ ኤክስ ዋጋችን ወይም ደግሞ ሶሉሽናችን ኤክስ ሌስ ዛን ኦር ኢኳል ቱ ኔጌቲቭ ማለት ከኔጌቲቭ 2 የሚያንስ ወይም እኩል የሚሆን ማለት ነው። ማለት ከኔጌቲቭ ተነስቶ ከዛ ኔጌቲቭ 3 ኔጌቲቭ 2 የሚጨርስ ማለት ነው። እንደዚህ የሚባል ደግሞ ናቹራል ነምበር የለም። ዶሜናችን ናቹራል ነምበር ነው ተብለናል። ስለዚህ ሀዝኖ ሶሉሽን ይሆንልናል ማለት ነው። ምክንያቱም ከኔጌቲቭ 2 የሚያንስ ናቹራል ነምበር ስለሌለን በዶሜናችን መሰረት። ነገር ግን ኢንቲጀር ተብለን ቢሆን እናስቀምጥ ነበር። እነዚህን ግን ዶሜናችን ናቹራል ነምበር ስለሆነ ሀዝኖ ሶሉሽን ይሆናል ማለት ነው። ቢ ደግሞ 5/3x ሌስ ዛን -8 ኢንቱ x - 6 ኤክስ አን ኤለመንት ኦፍ ፖዚቲቭ ኢንቲጀር። ይህ ደግሞ ኢንቲጀር ሆኖ ፖዚቲቮች ነው። ፖዚቲቭ ኢንቲጀር የሚባሉት 1 2 3 4 እያሉ የሚሄዱ ማለት ነው። ኔጌቲቮችን ሳይጨምር ነው። ስለዚህ ሶልቭ እናድርግና ኤክስ ዋጋ መጀመሪያ እንወቅ። ይህን ሶልቭ ስናደርግ ኦቨር 3 ስላለ ሁሉንም በ3 እናባዛ። ከዛ ሁሉንም በ3 በምናባዛበት ጊዜ 3 ሲካፈል ለ3 1 ነው። ስለዚህ 5x ሌስ ዛን 3 ሲባዛ በኔጌቲቭ 8 ኔጌቲቭ 24 ይሆንልናል። ከዛ ኢንቱ ይሄ ማባዛ ስለሆነ ውስጥ ገብታ 3 ለብቻ አታባዛቸውም። 8ን ብቻ ነው የምታባዛው ይሄ በቅንፍ ስለተያያዘ ማለት ነው። ስለዚህ ኤክስ -6 ይሆናል ማለት ነው። ከዛ በኋላ 24 ገብቶ እነዚህን ያባዛል። 5x ሌስ ዛን -24x ይሆናል። ከዛ ማይነስ ማይነስ ፕላስ ይሆንልናል። ፕላስ 144 ማለት ነው። ስለዚህ እነዚህ እችን ኤክስ ወደዚህ እናመጣታለን። ምክንያቱም ኤክሶቹን በአንድ ላይ ማጠራቀም ስላለብን። ስለዚህ እችን ወደዚህ እናመጣት። ኔጌቲቭ የነበረችው ፖዚቲቭ ትሆናለች። 5x ሲደመር 24x ሌስ ዛን 144 ይሆንልናል ማለት ነው። ከዛ 5x ሲደመር 24x 5 ሲደመር 24 29x ይሆናል። ሌስ ዛን 144 ከዛ ኦቨር 29 እናደርጋለን። ይህ በዚህ ይጣፋልና ኤክስ ሌስ ዛን 144 ኦቨር 29 ይሆንልናል ማለት ነው። 144 49ኛ። ስለዚህ ዶሜናችን ፖዚቲቭ ኢንቲጀር ስለሆነ ፖዚቲቭ ኢንቲጀር ማለት ደግሞ ከአንድ ነው የሚጀምረው። 1 2 3 እያለ ማለት ነው። ይሄ ደግሞ የሚለው ኤክስ ያንሳል ነው፣ ከእነዚህ ቁጥሮች ያንሳል ነው። ስለዚህ ከስንት እስከ ስንት ማለት ነው? ሶሉሽን ሴታችን ስናስቀምጥ ሶሉሽን ሴት ኢዝ ኢኳልስ ቱ ኤክስ አን ኤለመንት ኦፍ ፖዚቲቭ ኢንቲጀር እንደዚህ ብለን ዶሜኑን መጀመሪያ ማስቀመጥ አለብን። ከዛ ሰች ኤክስ ሌስ ዛን
144 ኦቨር 29 እንላለን ማለት ነው። ከዛ እንደዚህ ብለን እናስቀምጣለን። መጀመሪያ ዶሜናችን እንደዚህ አስቀምጠን ከዛ እንደዚች ቋሚ አስቀምጠን ከዛ በኋላ ያመጣነውን ውጤት እናስቀምጣለን ማለት ነው። ማለት ፖዘቲቮቹን ቁጥሮች ከኤክስ ከዚህ ቁጥር የሚያንሱትን ፖዘቲቭ ቁጥሮች ያጠቃልላል ማለት ነው። ሲ ደግሞ -2 ኢንቱ 12 -2 ኤክስ ሌዛን 3 ኤክስ -24 ኤክስ አን ኤለመንት ኦፍ ፖዘቲቭ ራሽናል ነበር ይላል። አሁንም ዶሜን ተሰጥቶናል። በዶሜን መሰረት እናስቀምጣለን። መጀመሪያ ሶልቭ እናድርገው። እቺ ሁለት ገብታ እቺ ኔጌቲቭ 2 ገብታ ታባዛለች። ኔጌቲቭ 2 ሲባዛ በ12 ኔጌቲቭ 24 ከዛ ኔጌቲቭ 2 ሲባዛ ኔጌቲቭ 2 ኤክስ ፖዘቲቭ 4 ኤክስ ይሆናል። ምክንያቱም ኔጌቲቭ በኔጌቲቭ ፖዘቲቭ ስለሚያነዛ ሌዛን 3 ኤክስ -24 ይሆንልናል። ከዛ ቺም ኔጌቲቭ 24 አይደለች፣ ወደዛ ወስደን ፖዘቲቭ 24 እናደርጋታለን፣ እንደምራታለን። 4 ኤክስ እችን 3 ኤክስ ወደዚህ አምጥተን ቀንሳታለን። ሲቀነስ 3 ኤክስ ሌዛን -24 ፕላስ 24 ይሆናል። ከዛ 4 ኤክስ ሲቀነስ 3 ኤክስ ኤክስ ማለት ነው። ኤክስ ሌዛን ኔጌቲቭ 24 ሲደመር 24 ማለት በኮሞታቲቭ ፕሮፐርቲ አማካኝነት 24 ሲቀነስ 24 ማለት ነው። ቦታ ስናቀያይራቸው 24 ሲቀነስ 24 ማለት 0 ማለት ነው። ኤክስ ከዜሮ ያንሳል ነው የሚለው። ይሄ ደግሞ ዶሜናችን ኤክስ ፖዘቲቭ ራሽናል ነበር ነው። ፖዘቲቭ ማለት ደግሞ ከዜሮ የሚበልጥ ነው። ስለዚህ ከዶሜናችን ይሄና ዶሜናችን ስላልተገናኘልን ምን እንላለን? ሶሉሽን ሴት ኢዝ ኤምፒቲ ሴት ወይም ደግሞ ሀዝኖ ሶሉሽን እንላለን ማለት ነው። ምክንያቱም ከዶሜናችን ጋር ስላልተገናኘልን ይሄ የመጣልን ኤክስ ከዜሮ የሚያንስ ነው። ይሄ ደግሞ ፖዚቲቭ ከሆነ ከዜሮ የሚበልጥ ስለሆነ ማለት ነው። ዲ ደግሞ 3 ኦቨር 4 ዋይ ፕላስ 1 ኦቨር 6 ግሬተር ዛን 7 ኦቨር 10 ዋይ አን ኤለመንት ኦፍ ኢንቲጀር ይላል። ይሄ ዋይ ስለሆነ ግራ እንዳይጋባችሁ ችግር የለውም። ብቻ አንድ ቫሪያብል ይሁን እንጂ ኢኒኳሊቲ ነው። ስለዚህ ዶሜናችን ምንድን ነው? የዋይ ዋጋ ኢንቲጀር ነው ተብለናል። ይሄ ማለት ኔጌቲቭ እና ፖዚቲቭ ቁጥሮችን ያጠቃለለ ነው ዶሜኑ ማለት ነው። ከዛ ምን እናደርጋለን? ይሄን መጀመሪያ ሶልቭ እናደርጋለን። ይሄን ሶልቭ በምናደርግበት ጊዜ የ4 የ6 እና የ10 የጋራ እንፈልጋለን። እሱ ደግሞ ማን ነው? 60 ይሆናል ማለት ነው። ስለዚህ ሁሉንም በ60 ስናባዛቸው ኦቨር ያሏቸውን መጀመሪያ 60 ለኦቨሮች ነው የምናካፍለው። ስለዚህ 60 ሲካፈል ለ4 15 ነው። 15 ሲባዛ በ3 45 ዋይ ማለት ነው። 45 ዋይ ሲደመር 60 ሲካፈል ለ6 10። ስለዚህ 10 ሲባዛ በ1 10 ይበልጣል እንላለን። 60 ሲካፈል ለ10 6 ጊዜ 6 ጊዜ 17 102 ማለት ነው። ከዛ ይሄን ሶልቭ እናደርጋለን። ዋይ ብቻዋን ለማስቀረት ነው አሁን ሶልቭ እናድርገው። 45 ዋይ ይበልጣል። ከዛችን 10 ወስደን ከ102 ላይ ስንቀንሳለን 102 ሲቀነስ 10 ከዛ 45 ዋይ ግሬተር ዛን 102 ሲቀነስ 10 92 ማለት ነው። ከዛ ሲካፈል ለ45 እናደርጋለን። ከዛ ዋይ ብቻዋን ይቀርልናል። ግሬተር ዛን 92 ኦቨር 45 ይሆንልናል። ዶሜናችን ምንድን ነው? ዋይ ኢዝ አን ኤለመንት ኦፍ ኢንቲጀር ነው። ኢንቲጀር ማለት ፖዘቲቭንም ኔጌቲቭንም ያጠቃለለ ነው። ስለዚህ ምን እናደርጋለን? ሶሉሽን ሴት ስንጽፍ ዋይ ኢዝ አን ኤለመንት ኦፍ ኢንቲጀር መጀመሪያ እንደዚህ እንጽፋለን። ከዛ ሰች ዋይ ግሬተር ዛን 92 ኦቨር 45 እዛ ይሄ የኢንቲጀር አባል ሆኖ ከ92 45ኛ የሚበልጥ ከሆነ ይሄንን ሳቲስፋይ ያደርግልናል በዶሜኑ መሰረት ማለት ነው። እና ሌሎቹን እና ኤፍንም እናንተ በዚህ መሰረት ስሯቸው። ሁለተኛ ኢፍ 5 ታይምስ ኤ ሆል ነምበር ኢንክሪዝድ ባይ 3 ኢዝ ለዛን 33 ዘን ፋይንድ ኦል ፖሲብል ቫሊዩስ ኦፍ ዘ ነምበር ይላል። ይሄ በወርድ ፕሮብለም መልክ ነው የተሰጠን። ምንድን ነው የሚለው? 5 ታይምስ ሆል ነምበር ነው የሚለው። 5 ሲባዛ ሆል ነምበር ማለት በደብሊው እንውሰደው ነው። ኢንክሪዝድ ባይ 3 ኢንክሪዝድ ከሆነ ፕላስ ማለት ነው፣ ፕላስ 3 ማለት ነው። ከዛስ ኢዝ ለዛን 33 ምንድን ነው? ያንሳል ከ33 ነው ማለት ነው። ስለዚህ በማትማቲክስ ስናስቀምጠው 5 ደብሊው ፕላስ 3 ሌዛን 33 ይሆናል ማለት ነው። ከዛ በኋላ ጥያቄው ምንድን ነው? ሁሉንም ፖሲብል ቫሊዎች ፈልጉ ነው የሚለው። ሆል ነምበር ነው እንግዲህ እያለን ያለው። ስለዚህ በዚህ እንደዚህ ከተቀመጠልን እንደተለመደው እንሰራለን። እቺ ቁጥር እናችን ቁጥር ከአንድ ላይ እናጠራቅማለን። እቺን ወስደን ወደዛ እንቀንሳለን ማለት ነው። ስለዚህ 5 ደብሊው ሌዛን 33 ማይነስ 3 ማለት ነው። ከዛ 5 ደብሊው ወይም ደግሞ 5 ሆል ነምበር ማለት ነው። ይሄ ሌዛን 33 ሲቀነስ 3 30። ስለዚህ ሲካፈል ለ5
ሲካፈል 5 እናደርጋለን። ደብሊው ሌዛን 30 ሲካፈል 5 6። ስለዚህ ሆል ነምበር ከ6 የሚያንስ ነው ማለት ነው። ከ6 የሚያንስ ነው ግን ሆል ነምበር ስለተባለ ቁጥሮቹ ስንት ናቸው ማለት ነው። ሶሉሽን ሴታችን ስንጽፍ ኢኳልስ ቱ እንዴት ይሆናል? ሆል ነምበር ነው። ሆል ነምበር ደግሞ የሚጀምረው ከዜሮ ነው። 0 1 2 3 4 5 ይሆንልናል። ከዛ ሌዛን 6 ከ6 የሚያንሱ አይደለ? እነዚህ ናቸው ማለት ነው ሶሉሽን ሴታችን። ፖሲብል የሆኑት ቁጥሮቹ እነዚህ ናቸው ማለት ነው። ምክንያቱም ሆል ነምበር ተብሎ እዛ ደግሞ ከ6 የሚያንሱ ከተባለ ሆል ነምበር የሚጀምረውን ስለምናውቅ መጀመሪያና መጨረሻውን ካወቅን መዘርዘር ይጠበቅብናል ማለት ነው። ስለዚህ እነዚህ ናቸው ፖሲብል አንሰር ወይም ደግሞ ፖሲብል ቫሊዎቹ ማለት ነው። ሶስተኛ ኢፍ፣ ይህ ሁለተኛ ነው። ኢፍ the perimeter of a square field is less than 160 ሜትር ይላል። ፔሪሜትሩ የስኩዌር ፊልድ ወይም ደግሞ ስኩዌር ከሆነ አራቱን ጎኖች እኩል ናቸው አይደለ? እንደምታወቀው ከዛ እሱ ፔሪሜትሩ ወይም ደግሞ ዙሪያው ፔሪሜትሩ ሌስ ዛን 160 ሜትር ነው የሚለው ከ160 ሜትር ያንሳል ይለናል። ከዛ በኋላ ምንድነው የሚለው ዘን ፋይንድ the possible dimension of the field። ስለዚህ ፖሲብል የሆኑ ወይም ደግሞ ተገቢ የሆኑ የፊልዱን ወይም ደግሞ የቦታውን ወርድና ቁመቱን ፈልጉ ነው የሚለው። ከዛ ፔሪሜትር ፎርሙላው ምንድን ነው? ሌንግዝ አይደለ? ሁሉም ሌንግዞች እኩል ስለሆኑ በስኩዌር ጊዜ ኤል ናቸው። ስለዚህ ሌንግዝ ሲደመር ሌንግዝ ሲደመር ሌንግዝ ሲደመር ሌንግዝ ነው። ስለዚህ እኩል ይሆናል ፔሪሜትር ማለት ነው። ከፔሪሜትር ጋር እኩል ናቸው። ስለዚህ ሌንግዝ ሲደመር ሌንግዝ ሲደመር ሌንግዝ ሲደመር ሌንግዝ ማለት 4 ሌንግዝ አይደለ? 4L ማለት ነው። እዚህ ኳልቱ ፔሪሜትር። ስለዚህ የፔሪሜትሩ ፎርሙላ ምንድን ነው? 4 ሌንግዝ ወይም ደግሞ ሌንግዝ ማለት ዳይሜንሽኑ ማለት ነው። አንዱ ዳይሜንሽን ሶ ፔሪሜትሩ በዚህ የምንለካው ከሆነ እችን 4L በዚህ ፔሪሜትር እንተካታለን ማለት ነው። 4 ሌንግዝ ሌዛን 160 ሜትር ማለት ነው። ስለዚህ 4 ሌንግዝ ከ160 ሜትር ያንሳል ከተባለ እችን ሌንግዝን ብቻዋን ለማስቀረት ሲካፈል ለ4 እናደርጋለን። ስለዚህ ሌንግዝ ሌዛን 160 ሲካፈል ለ4 40 ሜትር ማለት ነው። 40 ሜትር ይሆንልናል። ፖሲብል ሌንግዝ የሚለው ከ40 በታች እንግዲህ ይህ ሌንግዙ ወይም ደግሞ ዳይሜንሽኑ ስኩዌር ከሆነ እኩል ናቸው ሁሉንም። ስለዚህ እያንዳንዶቹ እችም ምንድን ናቸው ባለን ከ40 የሚያንሱ ነው። ፖሲብል ከተባለ ደግሞ ዳይሜንሽን ስለሆነ የሆነ የሚለካ ነገር ስለሆነ ከምን መብለጥ አለበት? ከዜሮ መብለጥ አለበት ማለት ነው። ምክንያቱም የሆነ ነገር ተለክቷል፣ የሚለካ ነገር ደግሞ ኔጌቲቭ አይሆንም ዜሮም አይሆንም። ስለዚህ ሶሉሽን ሴት ወይም ደግሞ ፖሲብል ዳይሜንሽኑ ምን ይሆናል ማለት ነው? ዜሮ ሌዛን ሌንግዝ ወይም ደግሞ ዳይሜንሽኑ ሌዛን 40 ይሆንልናል ማለት ነው። ይህ ሶሉሽን ሴታችን ነው። ምክንያቱም የሆነ የሚለካ ነገር ከዜሮ ማነስ የለበትም። ተለካ ተብሎ ከዜሮ አያንስም አይደረግም። ስለዚህ ከዜሮ እና በዜሮ እና በ40 መካከል ከሆኑ ፖሲብል ይሆናል ማለት ነው። ለዚህ ፔሪሜትሩ ከ160 በታች ሊሆንልን ይችላል ማለት ነው። ስለዚህ እንደዚህ ነው የሚሰራው። የዛሬው ኤክሰርሳይሳችን ይህንን ይመስላል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ደግሞ ለጓደኞቻችሁ ሼር አድርጉላቸው። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።